ከሰሞኑ ብዙ ሰዎች እየደወሉ የሚጠይቁኝ ነገር ቢኖር የመኪኖች ዋጋ ረከሱ ወይ የሚል ጥያቄ ነው። የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬም እንደተለመደው ስለ መኪኖች ልናወራና ልናወጋ እዚህ ተከስቻለሁ። በፍቅር ነው የምጠይቃችሁ። ሁላችሁም ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሰብስክራይብ አድርጉ። ሳምንቱ በመኪኖች ዋጋ ዙሪያ እንዴት ነበረ? እሱን አስቃኛችኋለሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሰብስክራይብ አድርጉ። በመጀመሪያ ደረጃ የምነግራችሁ መኪና የሚሆነው ቶዮታ ቢዜድ ፎሬክስ ኦል ዊል ድራይቭ የሚባለው ፕሮ የሚባለው መኪና ነው። ይህ የ2023 ሞዴሉ ስንት እየተሸጠ እንደሆነ በአሁን ሰዓት የምነግራችሁ ነው የሚሆነው። የተወሰነ ቅናሾች ተስተውለዋል። በእርግጥም እዚህ መኪና ላይ ቅናሾች ተስተውለዋል። ከዚህ በፊት ሲሸጥበት የነበረውን ዋጋ ሁላችንም እናውቃለን። እስከ 6 ሚሊዮን 5 ሚሊዮን ከምናምን ሲሸጥ ነበር። ዛሬ ደግሞ በጣም ቀንሶ ዘሊስት በሚባል ዋጋ እየተሸጠ ይገኛል። እስቲ ስለዚህ መኪና የተወሰነ ስፔሲፊኬሽን ልንገራችሁና ዋጋውንም የማሳውቃችሁ ነው የሚሆነው። ቶዮታ ቢዜድ ፎሬክስ ኦል ዊል ድራይቭ ፕሮ የሚባለው የ2023 ሞዴሉን ነው የምነግራችሁ። ይህ መኪና እንግዲህ ፈርስት ጄኔሬሽን የሚባለው ሲሆን ትሪም ሌብሉ ፕሮ ነው። 2023 የተመረተ ሲሆን ክሩስ ኦቨር ኤስዩቪ ኢቪ የሚባል ነው። 5 ሰው መጫን ይችላል። ኢንጂኑ ደግሞ 160 ኪሎ ዋት 214 ኤችፒ ያለው ሲሆን እንግዲህ ኢንጂን ሲባል ይገባቸዋል። ሞተር ለማለት ፈልጌ ነው። እንደዚህ አይነት የኤሌክትሪክ መኪኖች ኢንጂን የላቸውም። ሌላኛው ባትሪ ካፓሲቲያቸው ነው። የባትሪ ካፓሲቲያቸው 72.8 ኪሎዋት ሃወር ሲሆን ዱዋል ሞተር ኦል ዊል ድራይቭ የሚባሉ መኪኖች ናቸው። ትራንስሚሽናቸው አውቶማቲክ ነው። ቶፕ ስፒዳቸው ደግሞ 160 ኪሎ ሜትር ፐር ሃወር የሆኑ መኪኖች ናቸው ማለት ነው። ፉል ኤሌክትሪኮች ናቸው። በአንድ ጊዜ ቻርጅ ደግሞ 540 ኪሎ ሜትር መጓዝ ይችላሉ። ረዝመታቸውን ስንመለከት 4690 ሚሊ ሜትር፣ ስፋታቸውን ስንመለከት 1850 ሚሊ ሜትር፣ ቁመታቸውን ስንመለከት ደግሞ 1650 ሚሊ ሜትር እንደሆነ ታውቋል ማለት ነው። ይህ መኪና ከመሬት ያለው ከፍታ 205 ሚሊ ሜትር ሲሆን በጣም ጸዴ የሚባል እንደሆነ እንግዲህ እየተነገረ ነው የሚገኘው። ሁላችሁም ታውቁታላችሁ ይህን መኪና። በተለይ የነዳችሁት የምትገኙ ሰዎች ለዚህ ምስክር የምትሆኑ ይመስለኛል። ምክንያቱም ከመሬት ያለው ከፍታ እንደ ኢትዮጵያ በጣም ለኢትዮጵያ መልክዓ ምድር አሪፍ የሚባል እንደሆነ የታወቀ ነው። ስለዚህ ይህ መኪና በ00 አሁን የሚሸጥበት ዋጋ 5 ሚሊዮን 400 ሺህ ብር እየተባለ ይገኛል። ሌላኛው የምነግራችሁ ደግሞ በጣም እውቁ መኪና BYD E2 RV 405 ኪሎ ሜትሩ ነው። የመኪና በ2025 ሞዴሉን በምን ያህል ዋጋ እየተሸጠ እንደሆነ ማሳውቃችሁ ነው የሚሆነው። ይህ መኪና እንግዲህ 94 HP ያለው ሲሆን ወይም ሆርስ ፓወር ለማለት ፈልጌ ነው። በአንድ ጊዜ ቻርጅ 405 ኪሎ ሜትር ይጓዛል። ባትሪ ካፓሲቲው ደግሞ 43.2 ኪሎዋት ሃወር ሲሆን አሁን ላይ 3 ሚሊዮን 300 ሺህ ብር እየተባለ ይገኛል። ይሄ ደግሞ በጣም ደስ የሚለው ነገር የዚህ መኪና ከBYD ሴጉል ጋር ሲነጻጸር ኦሬዲ ዋጋው ተቀራራቢ የሆነ ነው የመጣው። አሁን BYD ሴጉል ኦሬዲ በዚህ ሰዓት 3 ሚሊዮን 100 ሺህ እስከ 3 ሚሊዮን እየተጠራች ትገኛለች። BYD ሴጉል ማለት ነው። እሱ 405 ኪሎ ሜትር የምትጓዘው BYD ማለት ነው። በብዙ ነገር ግን BYD E2 BYD ሴጉልን ይበልጣል ማለት ነው። BYD ሴጉል ግን ዋጋው ኦሬዲ እዚህ BYD E2 ላይ እየቀረበ ነው የሚገኘው። እንደምታውቁት ደግሞ BYD E2 ወደ SUV የቀረበ ቦዲ ታይፕን ያለው ማለት ነው። አሁን ላይ የሚሸጥበት ዋጋ እንደነገርኳችሁ 3 ሚሊዮን 300 ሺህ ብር ነው። ያለፉት ሳምንታትም እዚሁ ዋጋ ላይ ነበር። ሌላኛው የምነግራችሁ መኪና BYD YONAP EV 401 ኪሎ ሜትሩ ነው። ይህ መኪና እንግዲህ በአንድ ጊዜ ቻርጅ 401 ኪሎ ሜትር የሚጓዝ ሲሆን በ2025 የቀረበ መኪና ነው። ፈርስት ጄኔሬሽን ትሪም ሌቭሉ ደግሞ ቪታሊቲ ኤዲሽን የሚባለው ነው። SUV ቦዲ ታይፕ አለው። 5 ሰው መጫን ይችላል። 70 ኪሎዋት በ95 ሆርስ ፓወር ነው ማለት ነው። የመኪና ባትሪ ካፓሲቲው 45.2 ኪሎዋት ሃወር ሲሆን ደግሞ ድራይቭ ታይፑ ደግሞ ሲንግል ሞተር ፍሮንት ዊል ድራይቭ የሚባል ነው። ትራንስሚሽኑ አውቶማቲክ 160 ኪሎ ሜትር ፐር ሃወር መጓዝ የሚችል መኪና ነው ማለት ነው። ዳይሜንሽኑን ስንመለከት ርዝመቱ 4310፣ ስፋቱ 1830፣ ቁመቱ ደግሞ 1675 አካባቢ ነው ማለት ነው። ከመሬት ያለው ከፍታ 160 ሚሊ ሜትር ነው። ቅድም ከነገርኳችሁ መኪና አንጻር ትንሽ አነስ ቢልም ይሄም መኪና እንግዲህ በኢትዮጵያ መንገዶች ላይ እንደፈለገ ፈልሰስ ማለት ይችላል ማለት ነው።
ይህ መኪና አሁን ላይ እየተሸጠ የሚገኝበት ዋጋ 3 ሚሊዮን 800 ሺህ ብር እየተባለ ይገኛል። በ00 ማለት ነው። በ00 ማለት ነው። ሌላኛው የምነግራችሁ መኪና እንደቀደሞቹ BYD የሆነው ሲያን ላይን 07 የሚባለው መኪና ነው። ይሄም ፉል ኤሌክትሪክ የሚባል መኪና ሲሆን 610 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። የ2024 ሞዴል ነው። ፈርስት ጀነሬሽን የሚባል ሲሆን ትሪም ሌብሉ ደግሞ ቻምፒዮን የሚባል ነው። በ2024 እንዲሁም 25 አለው ማለት ነው። ኤስዩቪ ሲሆን 5 ሰው መጫን ይችላል። 230 ኪሎ ዋት ያለው ሲሆን ሆርስ ፓወሩ 313 HP ነው ማለት ነው። በጣም ብዙ ነው። ባትሪ ካፓሲቲውም እንደዛው በጣም አሪፍ የሚባል ነው። 80.64 ኪሎ ዋት አወር ነው። ትራንስሚሽኑ አውቶማቲክ ሲሆን ሬር ዊል ድራይቭ የሚባል ነው። 225 ኪሎ ሜትር ፐር ሃወር ይጓዛል። ይህንን መኪና እንግዲህ በኢትዮጵያ መንገዶች ላይ መንዳት በዚህ ስፒድ መንዳት በጣም አዳጋች ነው የሚሆነው ማለት ነው። አሁን ላይ እየተሸጠበት የሚገኘው 7 ሚሊዮን 500 ሺህ ብር እየተባለ ይገኛል። ሌላኛው መኪና BYD ሶንግ ፕላስ DMI የሚባለው ሃይብሪዱ መኪና ነው። ይህ መኪና የ2025 ሞዴል ሲሆን ፍላግሺፕ ፕላስ የሚባል ትሪም ሌብል አለው ማለት ነው። ፎርዝ ጀነሬሽን ወይም አራተኛው ጀነሬሽን ሲሆን ኢንላይን 4 ሲሊንደር 1.5 ሊትር ባለ 101 HP የሆነ መኪና ነው። በአጠቃላይ ሞተሩ 160 ኪሎ ዋት በ218 HP ነው ማለት ነው። ፍሮንት ዊል ድራይቭ ሲሆን 2 ዊል ድራይቭ እንደሆነም ይታወቃል። ትራንስሚሽኑ አውቶማቲክ CVT የሚባለው ሲሆን ባትሪ ካፓሲቲው 26.6 ኪሎዋት ሃወር ሲሆን እንግዲህ በአጠቃላይ አሁን ላይ እየተሸጠበት የሚገኘው ዋጋ 8 ሚሊዮን 300 ሺህ ብር እየተሸጠ ይገኛል። ባለፉት ሳምንታት 7 ከምናምን ሲባል ነበር የመኪና በኃይለኛው በሚሊዮን ደረጃ ጭማሪ ታይቶበታል ማለት ነው። ይህ መኪና የምነግራችሁ ሱዙኪ ግራንድ ቪታራ የሚባለው መኪና ነው። የ2024 ሞዴል ነው። 00 ነው። በአጠቃላይ ስለ መኪናው ስነግራችሁ ክሩስ ኦቨር SUV የሚባል ሲሆን 1.5 ሊትር ባለ 103 HP የሆነ ሚድ ሃይብሪድ የሚባል መኪና ነው። በአጠቃላይ ባለ 6 ስፒድ አውቶማቲክ ትራንስሚሽን የተገጠመለት ሲሆን 180 ኪሎ ሜትር ፐር ሃወር መጓዝ ይችላል። መኪናው ሃይብሪድ ነው። ማይልድ ሃይብሪድ ከሚባሉት ውስጥ ነው የሚቆጠረው። እንግዲህ በሊትር 20 ኪሎ ሜትር ይጓዛል። በአጠቃላይ 00 አሁን ላይ የሚሸጥበት 5 ሚሊዮን 600 ሺህ ብር እየተባለ ይገኛል። ሌላኛው መኪና አሁን ላይ እየተሸጠ የሚገኘው መኪና BYD ሴጉል EV 405 ኪሎ ሜትር የሚሸጠው መኪና ነው። ይህ መኪና ትሪም ሌቭሉ ፍላይንግ ኤዲሽን የሚባለው ሲሆን 74 HP ያለው መኪና ነው። በአጠቃላይ አሁን ላይ እየተሸጠበት የሚገኘው ዋጋ በጣም ንሯል ማለት ነው። ባትሪ ካፓሲቲው 38.88 ኪሎዋት ሃወር ሲሆን 2 ሚሊዮን 950 ሺህ ብር እየተባለ ይገኛል። አንዳንድ ቦታ ደግሞ 3 ሚሊዮንም የሚሉ አሉ። አያዋጣቸውም። በእርግጠኝነት እንደዚህ በጣም መኪናውን ዋጋ ማናር ኦሬዲ አያዋጣቸውም። ከBYD ኢቱ ጋር ኦሬዲ እየተገጣጠመ ስለሆነ ሰው ሽፍት ያደርጋል። ወደ ማን ሽፍት ያደርጋል? ወደ ኢቱ ሽፍት ያደርግባቸዋል። በእርግጠኝነት ይህ መኪና ተመልሶ መውረዱ አይቀርም። ሌላኛው የምነግራችሁ መኪና ደግሞ ቮልክስዋገን ID7 EV 720 ኪሎ ሜትር ፐር ቻርጅ የሚባለው መኪና ነው። ይህ መኪና እንግዲህ የ2024 ሞዴል ሲሆን ሞዴሉ ID7 ይባላል። ፈርስት ጀነሬሽን ሲሆን ትሪም ሌብሉ ፕሮ ፕላስ የሚባል ነው። የ2024 ሞዴል 6 ሰው መጫን የሚችል ሴዳን ቦዲ ታይፕ ያለው መኪና ሲሆን 150 ኪሎ ዋት በ201 HP ወይም ሆርስ ፓወር ያለው መኪና ነው። በአጠቃላይ ባትሪ ካፓሲቲው 84.8 ኪሎ ዋት ሃወር ሲሆን ድራይቭ ታይፑ ሬር ዊል ድራይቭ የሚባል አውቶማቲክ እንዲሁም 160 ኪሎ ሜትር ፐር ሃወር መጓዝ የሚችል መኪና ነው። ሬንጁ ነው የዚህ መኪና በጣም ጥሩ ነገሩ፣ በጣም ረጅም ርቀት መጓዝ ይችላል። 720 ኪሎ ሜትር ፐር ቻርጅ መጓዝ ይችላል። እንግዲህ ይህ መኪና በ00 አሁን እየተሸጠበት ያለው ዋጋ 6 ሚሊዮን 200 ሺህ ብር እየተሸጠ ይገኛል። ሌላኛው የምነግራችሁ መኪና BYD ታንግ EV 730 ኪሎ ሜትር የሚጓዘው ነው። ይህ መኪና እንግዲህ ከID7 ጋር ሬንጁ በጣም ይቀራረባል። በአጠቃላይ 730 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ማለት ነው። ይህ ከID7 ጋር በጣም የሚወዳደር መኪና ነው። ስለዚህ የመኪና አሁን እየተሸጠበት የሚገኘው ዋጋ 7 ሚሊዮን 500 ሺህ ብር ነው ማለት ነው።